እንግዲህ እዚህ አካባቢ ከወሎ ሰፈር ተባበር በርታ የሚባል አካባቢ ነው። ለብዙ ዘመናት የአልሚዎችና አካባቢ ነው የነበረባቸው ትልቁ የመልካም አስተዳደር ችግር የመንገድ ይከፈትልኝ ጥያቄ ነው። ከዚሁ ጋር ታይደው ዘመኑ የማዘጋጃ ቤት አገልግሎት የፍሳሽ የመብራትና የመንገድ ትልቅ ጥያቄ ነበረባቸው። እሱን ጥያቄ ነው አሁን እያልን ያለ ነው ማለት ነው። የማህበረሰቡ ጥያቄ የአክሰስ ጥያቄ ነው። አክሰስ ማለት አካባቢው የሚወጣበትና የሚገባበት ቦታ ውስን ስለነበረ ማህበረሰቡ በተደጋጋሚ ጥያቄ ነበረው። መንግስትን በከፍተኛ ሁኔታ ይጠይቅ ነበረ እና ይሄን ጥያቄውን ለመፍታት በተደጋጋሚ በዚህ በኩል አክሰስ እንዲከፈትለት ጠይቆ ነበረ። በዲዛይን ላይ የነበረ ነገር ነበረ። እሺ እንግዲህ ይሄ ወሎ ሰፈር አደባባይ እንደሚታወቀው በጣም ትልልቅ የሚባሉ መንገዶችን የሚያገናኝ ኦልሞስት ከአራት አቅጣጫ በጣም ትልቅ ፍሰት ያለበት አደባባይ ነው። በጣም ከፍተኛ የትራፊክ መጨናነቅ የሚታይበት ነውና ምናልባት ይሄ መንገድ መምጣቱ በጣም ትልቅ የሆነ ሪሊፍ ለአደባባዩ ይሰጣል የሚል ሐሳብ አለኝ። ዋናውና ትልቁ ይሄ ግንባታ ሲገነባ የትራፊክ ፍሰቱን በማስተናጎል ትልቅ ችግር ነበረው። ሁለተኛ አንድ መንገድ ሲዘጋ አማራጭ መንገድ ባለመኖሩ ብዙ ችግሮች ነበሩ። እንግዲህ ከጤና ጋርም ከምን ጋር የተገናኙ ችግሮች ሲኖሩ የግድ መኪና መጥቶ እስኪነሳ ምናምን መንገዱ ወደ አስፋልት ለመሄድ ችግር ነበረ። አሁን ግን ይሄ በመከፈቱ አማራጭ መንገዶች ብዙ ይሆናሉ ማለት ነው። ስለዚህ አማራጭ መንገድ መኖሩ ይሄ አንዱ ትልቅ እንትን ነው። ችግሮቹ እንግዲህ በዋናነት ያው በተለይ ዞረ በምትመለስበት ጊዜ ከዚህ ከጎርጎርዮስ አደባባይ ቤታችን ወይም ደግሞ አካባቢያችን ለሜን ሮድ 50 ሜትር 100 ሜትር ሆኖ ሳለ ግን እቺ እንዲህ አይነት አሳላጭ መንገዶች ባለመኖራቸው ምክንያት ምናልባትም ከ30 ደቂቃ እስከ 1 ሰዓት ቤትህን እያየ ለመቆም ትገደዳለና ከፍተኛ የሆነ መጨናነቅ ያለበት ሁኔታ ነበረ እና ይሄ ችግር ነው ዋናነት። አሁን በተደጋጋሚ የነበረው ጥያቄ በፍርድ ቤት ክርክር ውሳኔ አግኝቶ መንገዱ በዛሬው ዕለት እንደምታዩት ተከፍቷል። በአካባቢው ላይ ከጀርባዬ እንደምታዩት ብዙ ህንጻዎች አሉ ከግራ ከቀኝ። እዚህ አካባቢ ላይ ብዙ አፓርትመንቶች ናቸው። ብዙ ነዋሪ ነው ያለው። ይሄ ነዋሪ የፈለገውን አክሰስ ማግኘት አይችልም ነበር። አሁን ግን በተከፈተለት መንገድ መሰረት የተሻለ እንቅስቃሴ ያገኛል ማለት ነው። ይሄ ነው እንግዲህ እንደምታዩት ይሄ ዝግ ነበረ። ይሄ ዝግ የነበረው ከፊት በዚህ በኩል ባለው መንገድ አክሰስ አድርጎ ወደ ቦሌ ይሄዳል። ከቦሌ በዚህ ከወሎ ሰፈር ያለው መንገድ ሲጨናነቅም በዚህ መጥቶ ወደ ቦሌ መሄድ ይችላል። የወሎ ሰፈርም አደባባይ የመጨናነቅ የትራፊክ ፍሰቱንም የሚቀንስ ይሆናል ማለት ነው። ስለዚህ የመንገዱ መከፈት ለአካባቢው ህብረተሰብ ትልቅ ነው። ለሌላም ለማህበረሰቡ በዚህ ለሚመጣው ከወሎ ሰፈር ወደ ቦሌ ለመሄድ ሲፈልግ በዚህ ጋር አክሰስ አድርጎ ወደ ቦሌ መግባት ይችላል ማለት ነው። ስለዚህ መንገዱ ትልቅ ጥቅም ያለው ነው። እንደ ነዋሪ ብቻ ሳይሆን በዚህ ጋር እንደሚተላለፍ ማንኛውም ሰው ይሄ መንገድ ትልቅ ማስተንፈሻ ይሆናል የሚል ግምት አለኝ። ምክንያቱም የሚመጣው ከጎርጎርዮስ ነው። ከፍተኛ ጭንቅንቅ ያለው እንዳልኳችሁ በቄራ በኩል ጥሩ መንገዶች ስላሉ ሰዎች ይህንን መንገድ ይጠቀሙታልና ይሄ መንገድ የወሎ ሰፈር አደባባይን መጨናነቅ በከፍተኛ ሁኔታ ያግዘዋል ብዬ አስባለሁ። እንግዲህ ትልቁ የማህበረሰቡ ጥያቄ የመጀመሪያ ደረጃ አክሰስ ነው። የመንገድ ይከፈትልኝ ጥያቄ ነው። የኔ መንገድ ይከፈትልኝ ጥያቄ ደግሞ ከከተማ አስተዳደር ከክፍለ ከተማ ከሚመለከታቸው አካላቶች ጋር በመተባበር የአካባቢውን ሰው ደግሞ ኦሬዲ አቅም በማድረግ አሁን ላይ የመንገዱን የማስከፈት ስራና አክሰሱን የማግኘት ስራ እየተሰራ ነው ያለው። ይሄን ደግሞ አድጎ አጠቃላይ ወደ አስፋልት ደረጃ ወይም ዲዛይን ወደ ከተማ አስተዳደር ወደ ሰጠው ዲዛይን ደረጃ የሚተላለፍ መሆኑ ነው። ትልቁ ነገር ግን አክሰሱን ያገኙበት ሁኔታዎች አሉ። እዚህ አካባቢ ያሉ አልሚዎችና የአካባቢው ነዋሪዎች ማለት ነው። እንግዲህ መንገዱ በአጭር ጊዜ ውስጥ በሳምንት ውስጥ አገልግሎት መስጠት ይጀምራል። ሙሉ አገልግሎቱ ግን ኦሬዲ ዲዛይኑና ልማቱ ኮንትራክቱ በሚመጣበት ጊዜ የሚያስቀምጠው ይሆናል። አክሰሱን ወይ መንገዱ እንቅስቃሴ ግን በዚህ ሳምንት ሙሉ ለሙሉ ጠረጋ ጨርሰን የምንጀምር ይሆናል ማለት ነው።